ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እግዚአብሔር ልጆች ከሆንን ደስት ይገባል። ምክንያቱም ጠላት ሰይጣንን አሸንፎልናል። ከጠላት ሰይጣን ግዛት ነፃ ወጥተናል። ከጠላት ሰይጣን አሰራር ነፃ ሆነናል። የእግዚአብሔር ልጆች ከሆን ዳግመኛ ወደ ጠላት ሰይጣን አሰራር ተመልሰን መግባት የለብንም። የእግዚአብሔር ልጆች ነን፣ ከውድቀታችን ተነስተናል። የእግዚአብሔር ልጆች ነን፣ ከኃጢአታችን አንጽቶናል። የእግዚአብሔር ልጆች ነን፣ መድኃኔዓለም አድኖናል። የእግዚአብሔር ልጆች ነን፣ ከሰይጣን አሰራር እርሱ መድኃኔዓለም ነፃ አድርጎናል፣ ፈቶናል፣ ከጨለማ ግዛት አውጥቶናል። ስለዚህ የእግዚአብሔር ልጆች እንደሚኖሩት በብርሃን ውስጥ መመላለስ አለብን። ለተቀበሉት ሁሉ የእግዚአብሔር ልጅነትን ስልጣን ሰጥቷል። ለተቀበሉት ሁሉ እውነት፣ መንገድ፣ ሕይወት ነው። ለተቀበሉት ሁሉ መድኃኒት ነው። ለተቀበሉት ሁሉ የኃጢአታቸው ማስተስሪያ ነው። ለተቀበሉት ሁሉ መመኪያ ነው ኢየሱስ ክርስቶስ መድኃኔዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በበዛው ምሕረቱና ቸርነቱ ኃጢአታችንን በደላችንን ይቅር እያለ እየታገሰ ዕድሜ ለንስሐ ሰጥቶ ባለችን ዘመን ላይ ለዚህች ዕለትና ሰዓት አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እንደምን ዋላችሁ? እንደምን አመሻችሁ? አሜን። አምላካችን ልዑል እግዚአብሔር ሁሉን በሁሉ የሚያደርግ ከሁሉ ነገር የሚታደገን ቃሉን እንድንሰማ በቃሉ እንድንባረክ የፈቀደልን በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ መጠን ዛሬ የምንነጋገርበት ምንባብ የሚገኘው የዮሐንስ ወንጌል ምዕራፍ 1 ቁጥር 9 እስከ 15 ባለው ላይ እንነጋገራለን። እንዲያው ግዴላችሁም ሁሉን ነገር እንቶ ባሳለፍነው ጊዜ አይምሮአችን መባዘን የለበትም። ቤት ስላለውም እስኪ ለጥቂት ደቂቃ እንተውና አይምሮአችንን ሰብስበን እግዚአብሔር ምን ያስተምረናል፣ ምን ይነግረናል፣ እግዚአብሔር ችግራችንንም ይፈታልናል ብለን ይሄን አይነት ነገር ሁልጊዜ መለማመድ አለብን። ወደዚህ ወደ ተቀደሰ ቦታ ስንመጣ እንዲያው ቅጥር ግቢውን ስንገባው ሁለንተናችንን እንዲያው የተጫነንን ነገር ሁሉ ለእግዚአብሔር ሰጥተን መከታተል ይጠበቅብናል። ለዚህ እኮ ነው ገና ሳልጠቅስ መናገሩ ነው እንጂ ወደኔ ኑ እናንተ ሸክማችሁ የከበደ ወደኔ ኑ እኔ ሸክማችሁን አቀልላችኋለሁ፣ ሸክሜ ቀላል ቀንበሬም ልዝብ ነው፣ ከኔ ተማሩ እኔ የዋህ ነኝ እያለ ዋናው ቃል እናንተ ሸክማችሁ የከበደ ሁሉ ወደኔ ኑ ነው ያለን። ስለዚህ እዚህ የምንመጣ ሸክማችንን ልናራግፍ ነው። የምናስበውን ነገር ሁሉ ለእሱ ሰጥተን እኛ ነፃ ለመሆን ነው ማለት ነው። ስለዚህ ቃሉ ሲነበብ በተቻለ መጠን ኢትዮጵያ ሕዝብ መዝሙር ሲዘመር ሁላችንም እንቆማለን። ባንዲራውን መውደዳችን ሀገራችን ማክበራችን እንዳለ ትልቅ ሊከበር የሚገባ ነው፣ ሊቀጥል የሚገባው ነገር ግን ከዚህ በላይ ዘላለማዊ የሆነው የእግዚአብሔር ቃል ምድራዊ አይደለ ሰማያዊ ሕይወትን የሚያወርሰን የእግዚአብሔር ቃል በሚነገርበት ሰዓት እንደ ክርስቲያናዊ ግዴታ ክርስቲያናዊ ስነ ምግባራችንን ጠብቀን መከታተል ይጠበቅብናል ማለት ነው። እግዚአብሔር አምላክ በጉባኤያችን ላይ እንዲገኝ እርሱ መልካም ፈቃድ ይሆንልን። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 እስከ 15 ያለው ምንባብ እንደዚህ ይላል። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል።
ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ከዚህ የምንቆይበት ርዕስ የሚሆነው የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ በዚህ ቃል ቆይታ እናደርጋለን። የትምህርታችን መሰረታዊ ዓላማ ምንም እንኳን የምናውቀው ቢሆንም ስለ ወልድ ቀዳማዊነት፣ ስለ ወልድ ኢየሱስ ክርስቶስ አምላክነት ሁሉንም እኛን ለማዳን እንደመጣና ባመጣጡ ጊዜ የተቀበሉት ያልተቀበሉት እንዳሉ እንደዚሁም ደግሞ ስጋ ስለመልበሱ የምንነጋገርበት ስለመወለዱ የምንነጋገርበት ነው ማለት ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ግባችን ደግሞ እኛ የእግዚአብሔር ልጆች በመድኃኔ ዓለም ኢየሱስ ክርስቶስ ያመን በአብ በወልድ በመንፈስ ቅዱስ ተጠምቀን በቤት ውስጥ ያለን የእግዚአብሔር ልጆች መሆናችንን አውቀን ደግሞ መደሰት መንፈሳዊ ደስታ መደሰት እንዳለብንና እንደ እግዚአብሔር ልጅነታችን የእግዚአብሔር ልጆች እንደመሆናችን አኗኗራችንን ማስተካከል እንዳለብን በዋናነት ደግሞ እንማራለን ማለት ነው። የእግዚአብሔር ልጆች ነን። ይህን ስልጣን የሰጠን መድኃኔ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ልጆች ነው ያለ። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እኛ የእግዚአብሔር ልጆች ነን። በቃ የእርሱ ልጆች ነን። ስልጣንን አግኝተናል። የእርሱ ልጆች ነን። ካዲያ ይሄ ታላቅ ደስታ ነው። ታላቅ መንፈሳዊ ደስታ ነው። ታላቅ መመካት ነው። በስሙ መጓደድ ነው። የእግዚአብሔር ልጅ ነኝ ብሎ ማለት መታደል ነው። ከዚህ በላይ ደስታ ምን አለና? ከዚህ በላይ ጸጋስ ምን አለና? ከዚህ በላይ ስጦታስ ምን አለና? የእግዚአብሔር ልጆች ከሆን ከሁሉ ነገር እግዚአብሔር እንደሚታደገን ማመን ይጠበቅብናል። የእግዚአብሔር ልጆች ከሆን እግዚአብሔር መሆናችንን ካመንና ከተቀበል እግዚአብሔር ከመከራም እንደሚያድነን፣ እግዚአብሔር በረሃብ ጊዜ ጥጋብ እንደሚያደርግልን፣ እግዚአብሔር ጦርነቱን ወደ ሰላም እንደሚቀይርልን፣ እግዚአብሔር ሁከቱን ሁሉ ወደ ሰላም እንደሚቀይርልን፣ መለያየቱን መከፋፈሉን ወደ ህብረት እንደሚቀይርልን ማመንና ደስ ብሎ መኖር አለብን። ክርስቲያናዊ ስነ ምግባር እየሰራን ማለት ነው። ስለዚህ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ። ይህንን ቃል የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። እዚህ ላይ የተናገረው ይህንን የጻፈው ደግሞ ወንጌላዊ ዮሐንስ ነው። የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። ስለ ኢየሱስ ክርስቶስ ሊመሰክር የመጣው በትንቢተ ኢሳይያስ በሰፊው የተነገረለት በነቢያት መጻሕፍት ምስክር እንደሚሆን አምላክን እንደሚያጠምቅ የተነገረለት መጥምቀ መለኮት ቅዱስ ዮሐንስ ነው ይህንን ቃል የተናገረው። እንግዲህ የዮሐንስን ሁኔታ ታውቃላችሁ። ሁኔታውን ከየት ተነስቶ የት እንደደረሰ መተረክ ጊዜ ስለሚበላን ነው። ስለዚህ መጥምቀ መለኮት ይህንን በደንብ አድርጎ ተናግሮታል ማለት ነው። ስለ ኢየሱስ ክርስቶስ ማንነት ከተናገረ በኋላ ስለኛ ደግሞ በስሙ ለምናምንና ለተቀበልነውና በስሙ ለምናምን ምን አይነት ስጦታ እንዳለን ታላቅ ስጦታ እንዳለን ይሄውም የእግዚአብሔር ልጆች መሆናችንን ያስረዳናል ማለት ነው። የተወደዳችሁ የእግዚአብሔር ልጆች እንግዲህ ሁልጊዜም እንደምንባባለው የእግዚአብሔር ልጆች ከሆን በሆነ ባልሆነው ፍርሃታችንን እናስወግድ። መፍራት የሚባለው አንደኛ ትክክለኛው ፍርሃት እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ማለት ደግሞ ከመጥፎ ነገሮች እግዚአብሔርን እያሰቡ ከመጥፎ ነገሮች መታቀብ ነው። ያላስቀመጡትን አለማንሳት፣ ወደማይመለከተን ነገር አለመሄድ፣ የማይመለከተን ነገር አለመናገር፣ ቁጥቦች ሆነን መኖር እንዳለብን እንደ እግዚአብሔር ልጆች የተቀደሰ ሕይወት የተቀደሰ አኗኗር መኖር እንዳለብን መገንዘብ አለብን ማለት ነው። ሁለተኛው ደግሞ የእግዚአብሔር ልጆች ከሆን ልንደሰት ይገባል። ምክንያቱም ጠላት ሰይጣንን አሸንፎልናል። ከጠላት ሰይጣን ግዛት ነፃ ወጥተናል። ከጠላት ሰይጣን አሰራር ነፃ ሆነናል። የእግዚአብሔር ልጆች ከሆን ዳግመኛ ወደ ጠላት ሰይጣን አሰራር ተመልሰን መግባት የለብንም። የእግዚአብሔር ልጆች ነን፣ ከውድቀታችን ተነስተናል። የእግዚአብሔር ልጆች ነን፣ ከኃጢአታችን አንጽቶናል። የእግዚአብሔር ልጆች ነን፣ መድኃኔ ዓለም አድኖናል። የእግዚአብሔር ልጆች ነን፣ ከሰይጣን አሰራር እርሱ መድኃኔ ዓለም ነፃ አድርጎናል፣ ፈቶናል፣ ከጨለማ ግዛት አውጥቶናል። ስለዚህ የእግዚአብሔር ልጆች እንደሚኖሩት በብርሃን ውስጥ መመላለስ አለብን። እመኑ በብርሃን ወአንሶ ስዑን ዘበክሙ ብርሃን፣ ብርሃን ሳለላችሁ በብርሃኑ እመኑ በብርሃንም ተመላለሱ ተብሎ እንደተጻፈው ብርሃን የተባለው መድኃኔ ዓለም ኢየሱስ ክርስቶስ ብርሃን በሆነ አሰራር ውስጥ እንድንኖርለት ይፈልጋል።
በፍቅር እንድንኖር ይፈልጋል፣ በሰላም እንድንኖር ይፈልጋል፣ በህብረት እንድንኖር ይፈልጋል፣ በንስሐ እንድንኖር ይፈልጋል፣ በጾም በጸሎት በቀኖና እንድንኖር ይፈልጋል። ከዚህ ከሰይጣን ከዚያ ከተረገመው ከሰይጣን አሰራር ከረከሰው ከሰይጣን አሰራር እንድንወጣ ይፈልጋል። ተመልሰን በሰይጣን አሰራር ውስጥ መታሰር እንደሌለብን፣ ተመልሰን መጎስቆል እንደሌለብን፣ ተመልሰን ወደ አለማመን መሄድ እንደሌለብን ያስረዳናል፣ ያስገነዝበናል ማለት ነው። ስለዚህ ዮሐንስ ይህን ተናገረ። የተናገረበት ዋናው ዓላማ እንግዲህ እንደ እግዚአብሔር ልጆች መኖር እንዳለብን፣ አንደኛ የተሰጠንን ጸጋ ማወቅ እንዳለብን፣ ስጦታችንን ማወቅ እንዳለብን፣ ሁለተኛ ደግሞ እንደ እግዚአብሔር ልጆች በምድር ላይ ስንኖር እንደ እግዚአብሔር ልጆች መኖርና መመላለስ እንዳለብን ነው ማለት ነው የሚናገረው። ሌላኛው ስለ ወልድ ቀዳማዊነት ሲናገር ምን አለ? ለሰው ሁሉ የሚያበራው እውነተኛው ብርሃን አለ። ይሄ ለሰው ሁሉ የሚያበራው እውነተኛው ብርሃን ማን ነው? ከፀሐይም ከጨረቃም የሚበልጠው እውነተኛው ብርሃን። ፀሐይና ጨረቃን ደመና ሊጋርዳቸው ይችላል፣ ጊዜም ይወስናቸዋል። ፀሐይ በቀን እንጂ በጨለማ አይበራም፣ ጨረቃም በሌሊት እንጂ በቀን አይወጣም። ለሁሉም ደግሞ ደመና ሲመጣ ይጋርዳቸዋል፣ የሆነ ነገር ይጋርዳቸዋል። እነሱ ታዛዦች ናቸው፣ የሚበሩና የሚጠፉ። ነገር ግን ለሰው ሁሉ የሚያበራው እውነተኛው ብርሃን፣ ጨለማ የማይጋርደው ጨለማ የሌለበት እውነተኛው ብርሃን፣ እውነተኛው የጽድቅ ብርሃንን ያበራልን፣ ከታሰርንበት የፈታን፣ ከባርነት ወደ ልጅነት፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት የመለሰን መድኃኔዓለም ኢየሱስ ክርስቶስ ነው እውነተኛው ብርሃን። 5500 ዘመን ሙሉ በሰው ልጆች ላይ ነግሶ የነበረውን የሰይጣን አሰራር ያፈረሰ፣ የሰይጣንን አሰራር ያፈርስ ዘንድ የእግዚአብሔር ልጅ ተወለደ ተብሎ እንደተጻፈው የሰይጣንን አሰራር ያፈረሰና የሰው ልጅ ነፃ ያወጣ እውነተኛው ብርሃን፣ እውነተኛ የጽድቅ በራችን፣ እውነተኛ መንግሥተ ሰማያትን የሚያወርሰን እርሱ መድኃኔዓለም ኢየሱስ ክርስቶስ መሆኑን መሰከረ። እውነተኛው ብርሃን ለሰው ሁሉ የሚያበራው፣ ለሰው ሁሉ ልብ በሉ። አሁን እዚህ ላይ ብዙ ልንገነዘባቸው የምንችላቸው ነጥቦች አሉ። ለሰው ሁሉ ነው እንጂ የተባለ ለነገሌ ያልተባለም። አንዳንዶቹ ባለማወቃቸው ምክንያት ኢየሱስ ክርስቶስ የተላከው ለእስራኤል ነው እንጂ ለእስራኤል ሕዝብ ብቻ ነው እንጂ ለዓለም አይደለም ብለው ሽንጣቸውን ገትረው ያለ መረጃ ይከራከራሉ። ይሄ ግን የሚያስረዳን መጽሐፍ የሚለው ግን መጽሐፍ ቅዱስ የሚለው ለሰው ሁሉ የሚያበራው እውነተኛው ብርሃን ያለ ለሰው ሁሉ በስሙ ለሚያምን ሁሉ ከላይ እንዳየነው ለተቀበሉት ሁሉ ግን በስሙ ለሚያምኑት ነው የሚለው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ከቃሉ እንደምንጠራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠራር መሰረት መድኃኔዓለም ብላ እንደምትናገር the savior of the world የዓለም መድኃኒት ነው እንጂ ለዓለም መድኃኒት ነው እንጂ የመጣው በተለየ አይጉር ላይ በተለየ ስፍራ ላይ ለተቀመጡት ለነዚያ ለእስራኤላውያን ብቻ አይደለም የመጣው። መገንዘብ አለብን። ጠፍቶን ነው ልትሉ ትችላላችሁ። በዚህ ውስጥ ስላለን ለኛ አይጠፋንም። እየተማርነው ስላደግን እየሰማነው ስላደግን የቤተ ክርስቲያን ልጆች ስለሆን የዚች የቅድስት ቤተ ክርስቲያን ልጆች ስለሆን ላይከብደን ይችላል። በውጭ ላሉት ግን ኢየሱስ ክርስቶስ የመጣው የተላከው ሊያድን የመጣው የእስራኤል ልጆችን ብቻ ነው ብለው ይናገራሉ። ይህ አነጋገራቸው ከመረጃ ውጭ እንደሆነና መረጃው ደግሞ እዚህ መጥተው ሊማሩ እንደሚገባቸው መጽሐፍ ቅዱስንም ሊያነቡና ሊረዱ እንደሚገባቸው ይሄ ቃል ዳኛና ምስክር ይሆንባቸዋል። ለሰው ሁሉ የሚያበራው ነው ያለው። ለሰው ሁሉ የሚያበራው እውነተኛው ብርሃን። ይልቁንስ ወደ እውነተኛው ብርሃን ወደ ኢየሱስ ክርስቶስ ሊመጡ ይገባል። ወደ መድኃኔዓለም ሊመጡ ይገባል። ወደ አማኑኤል ሊመጡ ይገባል። ወደ ክርስቶስ ሊመጡ ይገባል። የዓለምን ኃጢአት ወደሚያስወግደው ወዳስወገደውና ወደሚያስወግደው ለማዳንም ለመኮነንም ለመፍረድም ስልጣን ለመስጠት ወይም ወደ ገሃነም ለመላክም ወደ መንግሥተ ሰማያት ለማስገባትም ስልጣን ወዳለው ወደ ኢየሱስ ክርስቶስ ሊመጡ ይገባል። እሱ ብቻ እውነተኛ ብርሃን ስለሆነ፣ እርሱ ብቻ የዓለም መድኃኒት ስለሆነ፣ እሱ ብቻ መንገድ ስለሆነ ወደ እሱ ሊመጡ ይገባል እንጂ በውጭ ሆነው በማያውቁት መናገር የለባቸውም። ስለዚህ መድኃኔዓለም ኢየሱስ ክርስቶስ የመጣው ለሰው ሁሉ የሚያበራው ነው የተባለ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ይላል። ይመጣ ነበር፣ በዓለም ነበረ ይላል። ደግሞ ቀዳማዊ መሆኑ ሲናገር ዓለሙም በእርሱ ሆነ ይላል። ዓለሙ በእርሱ ሆነ።
ኢየሱስ ክርስቶስ ማለት ዓለሙ በእርሱ የሆነ ዓለምን ካለመኖር ወደ መኖር አምጥቶ በቃልነቱ የፈጠረ አምላክ ነው። ስለዚህ ዓለሙም በእርሱ ሆነ እያለ ይናገረናል። ዓለሙም አላወቀውም ይላል። የሚገርመው ደግሞ ዓለሙ በእርሱ በሆኑን ዓለሙም አላወቀውም ይላል። እስካሁንም ድረስ ለኢየሱስ ክርስቶስ ማንነት የሚደናገሩ አሉ። በዚች ቤተክርስቲያን ውስጥ ያለን እግዚአብሔር አምላክ አድሎን እግዚአብሔር አምላክ መርጦን ቢጠፋንም እንኳን የመጠየቅ እድል ስላለን አይምሮአችን ለመማር ዝግጁ ስለሆነ የዓለም መድኃኒት መሆኑን ሁሉን አድራጊ መሆኑን ጌታ መሆኑን አምላክ መሆኑን የዘላለም አባት የሰላም አለቃ መሆኑን ድንቅ መካር መሆኑን እናውቃለን። ወደ ሌሎች ቦታ ሲሄድ ግን አንዱ ኢየሱስ እንደዚህ ነው ሌላኛው ደግሞ እንደዚህ ኢየሱስ እንደዚህ ነው እያሉ ሲደናገሩ ይገኛሉ ማለት ነው። ለዚህ መልስ ነው በዓለም ነበር ዓለሙም በእርሱ ሆነ ዓለሙም አላወቀውም አለ። ዓለሙም በእርሱ ሆነ አለ። ከፍ ብሎ ቁጥር 3 ላይ ወይም ከቁጥር 1 ጀምሮ ደግሞ እንደሚናገረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ ይላል። ተመልከቱ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ ብሎ ይዘጋዋል። ከቁጥር 1 እስከ 3 ማለት ነው። ሁሉ በእርሱ ሆነ፣ ሕይወትም የሰው ብርሃንም በእሱ ላይ ነበረች እያለ ለሰው ሁሉ እውነተኛ ብርሃን የሆነው መድኃኔዓለም ኢየሱስ ክርስቶስ መሆኑን ከላይ ጀምሮ ይናገራል። ስለዚህ ዮሐንስ ምስክር ሆኖ መጣበት ሰዓት ደግሞ ስለ ዮሐንስ ሲናገር ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበር አለ። ወደ ዓለም ይመጣ ነበር፣ ዓለሙም በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። በጣም የሚገርመው ዓለም አላወቀውም የሚለው ነው። ዓለም እስካሁንም አላወቀውም፣ ወደፊትም ለማወቅ ዝግጁ ስላልሆነ ባለማወቅ ውስጥ ይኖራል ማለት ነው። ለማወቅ ዝግጁ ያልሆነ ምንጊዜም ባለማወቅ ውስጥ ይኖራል። ለማወቅ የተዘጋጀ ግን የማያውቀውን ያውቃል። ለማወቅ የተዘጋጁት ብዙ አሕዛብ ለዛም መሪዎች ምሁራን የነበሩ ግን ለማወቅ ስለተዘጋጁ ልዩ ልዩ መጻሕፍትን በማንበብና በመጸለይ እግዚአብሔር መንፈስ ቅዱስ መንገዱን እንዲያበራላቸው በመጠየቃቸው ብዙ የአሕዛብ መሪዎች ወደዚህ ቤተክርስቲያን ሲጎርፉ የምናይበት ሁኔታ አለ። ብዙ ድረገጾችን ብትመለከቱ እጅግ በጣም ብዙ የአሕዛብ መሪዎች እስከ ማስተርስና ዶክትሬት ድረስ በሌላ ሃይማኖት ውስጥ የነበሩት ሁሉን ነገር ካጠኑ በኋላ ከተረዱ በኋላ ለማወቅና ለመረዳት ዝግጁ ስለነበሩ እግዚአብሔር መንፈስ ቅዱስ ስላገዛቸው ብዙዎቹ ወደዚች ወደ ተቀደሰችና ረተይትና ቀዳማዊት ወደ ሆነች ሃይማኖት እየመጡም ይገኛሉ፣ የመጡም አሉ ማለት ነው። ስለዚህ ለዓለሙም አላወቀውም ማለት ብዙ ዓለም ባለማወቅ ላይ ያለ አሁንም ባለማወቅ ላይ ያለ ነገር ግን ለማወቅ ፈቃደኞች በሆኑት ለማወቅ የተዘጋጁት ደግሞ ሲመጡ እናያቸዋለን። እግዚአብሔር አምላክ ለአይምሮው ለተዘጋው ዓለም ልቡናውን ለዘጋው ዓለም አይምሮው እንዲከፍትለት የእርሱ መልካም ፈቃድ ይሆንልን። ሁላችንም እንድንድነው ዋናው አስፈላጊ ጉዳይ። ከዚያ በኋላ ምን አለ? የእርሱ ወደ ሆነው መጣ ይላል። የገዛ ወገኖቹም አልተቀበሉትም ይላል። በጣም የሚገርመው የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት አስቡ እንግዲህ መድኃኔዓለም የምንለው ወድን አይደለም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ ለተቀበሉት ሁሉ ግን በስሙ ለሚያምኑት ነው የሚል። እኛ በ40ና በ80 ቀን ተቀብለናል አይደል? በ40ና በ80 ቀን ኢየሱስ ክርስቶስ ማን እንደሆነ በአብ በወልድ በመንፈስ ቅዱስ ስም አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ ለሴት ሲሆን አጠምቀኪ ለብዙዎች ሲሆን አጠምቀክሙ ተብለን በ40ና በ80 ቀን በአብ በወልድ በመንፈስ ቅዱስ ስም ተጠምቀናል። ለዚህ ክብር ያበቃል ስሙ ለዘላለም የተመሰገነ ይሁን። ስለዚህ ኢየሱስን መጫወቃችሁት ቢባል ወንዶች በ40 ቀን ያወቅ ነው፣ በተወለደ በ40 ቀናችን፣ ሴቶች ደግሞ በ80 ቀን ጀምረው ያወቁት ማለት ነው። ሁላችንም ገና በእንጭጭ እያለን ነው በእናቶቻችን ጀርባ መተን ያወቅ ነው። ከዚያ በኋላ እየተለማመድን በቤተ ክርስቲያን ውስጥ ቅዳሴውንም እያየን ስጋ ወደሙንም እየወሰድን እንዳስተዳደጋችን አድገናል። ስለዚህ ያወቅ ነው ከዚያ ጀምሮ ነው። እና ለተቀበሉት ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑት መድኃኔዓለም ብለን ነው እንጂ የምናምነው የኔ አዳኝ ብለን አይደለም። መድኃኔዓለም አዳነን ነው አይደል ምን ዘምረው መድኃኔዓለም አዳነን በማይሻር ቃሉ እያለ ምን ዘምረው እንጂ መድኃኔዓለም አዳነኝ የሚል የግል መዝሙር የለም። ምክንያቱም እሱ ዘ ሴቪየር ኦፍ ዘ ወርልድ የዓለም መድኃኒት ነው። የመጣውም ዓለምን ለማዳን ነው።
ወገብረ መድኃኒተ በማእከለ ምድር እግዚአብሔር ንጉሡቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ወገብረ መድኃኒተ በማእከለ ምድር በምድር መካከል መድኃኒትን አደረገ ተብሎ ነው የተጻፈው። በምድር መካከል በቀራንዮ ተሰቅሎ ዓለሙን አድኗል። ስለዚህ መድኃኒትን ያደረገው ለግለሰብ ሳይሆን ለሁላችንም ለዓለም ሁሉ ነው። ምን ለሚሉት ለተቀበሉት ሁሉ በስሙ ለሚያምኑት ሁሉ እርሱ መድኃኒት ነው። ለተቀበሉት በስሙ ለሚያምኑት ሁሉ እርሱ የሕይወት መንገድ የእውነት መንገድ ሕይወት ነው። ለተቀበሉት ሁሉ በስሙ ለሚያምኑት እርሱ የዘላለም ሕይወትን የሚሰጥ ነው። የዘላለም ሕይወትን የሚሰጥ ነው። ያመነበት ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታልና በእርሱ የሚያምን ድኗል። በእርሱ በማያምኑ ግን በአንዱ በእግዚአብሔር ልጅ ስላላመኑ አሁን ተፈርዶባቸዋል ይላል። ስለዚህ ለተቀበሉት ሁሉና በእርሱ ለሚያምኑት የዘላለም ሕይወትን የሚሰጥ ነው። ምድራዊ ብቻ አይደለም እንግዲህ የዘላለም ሕይወት ነው። ከዚህ በላይ ምን እንፈልጋለን? ታላቁን ስጦታ እየሰጠን ያለ የዘላለም ሕይወትን ነው እየሰጠን ያለ። ቀል የሌለውን ኤቨርላስቲንግ ላይፍ መቼም የማጠፋ ሕይወትን ነው እየሰጠን ያለ የሚሰጠን። ስለዚህ ለተቀበሉት ሁሉ የእግዚአብሔር ልጅነትን ስልጣን ሰጥቷል። ለተቀበሉት ሁሉ እውነት መንገድ ሕይወት ነው። ለተቀበሉት ሁሉ መድኃኒት ነው። ለተቀበሉት ሁሉ የኃጢአታቸው ማስተስሪያ ነው። ለተቀበሉት ሁሉ መመኪያ ነው ኢየሱስ ክርስቶስ መድኃኒዓለም። ለተቀበሉት ሁሉ ነው የሚለው። በስሙ ለሚያምኑት ለተቀበሉት ሁሉ በስሙ ለሚያምኑት የተባለው ያመነ ሁሉ ገናም ሕይወት ይሰጠዋል። ገናም መድኃኒዓለም ያላመኑትን ሁሉ እንዲያምኑ ይፈልጋል። ለዚህ ነው በዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ ከዚህ መንጋ ያልሆኑ ከዚህ በረት ያልሆኑ ሌሎችም አሉኝ፣ እነርሱንም ልፈልጋቸው ላመጣቸው ይገባኛል። እረኛውም አንድ መንጋውም አንድ ብሎ የተናገረው ተመልከቱ። ገናም ያላመኑትን ይጣራል። ገናም ያላመኑትን ይፈልጋል። ምክንያቱ ምንድነው? የዓለም መድኃኒት ሆኖ ስለመጣ ነው። ዓለምን ለማዳን ስለመጣ ነው። ቀደም ባለው ወንጌል ላይ በስሙ ለሚያምኑት ሁሉ ያመነበት ሁሉ የዘላለም ሕይወት እንዲኖረው ነው የሚል ተመልከቱ። ይሄ ታላቅ የምስራች አይደለም? በእርሱ ያመንን እኮ የዘላለም ሕይወት አለን። በእርሱ አምነን እንደነገረን እንዳስጠነቀቀን በትእዛዙ የምንኖር ከሆነ አምነናል ብቻ በሚል ሳይሆን እምነትን ከተግባር ጋር አያይዘን የምንኖር ከሆነ ተፋቀሩ እንዳለን በፍቅር የምንመላለስ በሰላማዊ ሁኑ እንዳለን ሰላማዊ አይምሮ ካለን በጎ ስራ ሰርተን እጃችን ለምጽዋት የተዘረጋ በስሙ ለመመጽወት በስሙ ለመዘከር ወደ ኋላ የማንል በጎ ስራዎችን እየሰራን በንስሐ ሕይወት የምንመላለስ ከሆነ ታላቅ ስጦታ አለን ማለት ነው። ምን የዘላለም ሕይወት። ይሄን ነው እኮ የምናገኘው። የሚጠፋ ቁስ ለቁስ አይደለም እየተገዛን ያለ ነው። በምድር አስፈላጊ ነገሮች አሉ። እውነት ነው፣ አስፈላጊ ነገሮች አሉ። መሰረታዊ ፍላጎቶች ያስፈልጉናል። በምድር ላይ ስንኖርም የምንፈልጋቸውን ነገሮች እግዚአብሔር እንዲያሟላልን በጸሎት እንጠይቀዋለን፣ ትክክለኛ ጥያቄ ስለሆነ። ነገር ግን ስጦታው በምድር ብቻ የሚወሰን አይደለም። ዘላለማዊ ሕይወት በዚህ የምትኖር ከተማ የለችንም፣ ሀገራችን በሰማይ ነው ብሎ ቅዱስ ጳውሎስ እንደተናገረው እኛ የምንኖረው የምንጸልየው ለማን ነው? ሰማያዊት ኢየሩሳሌምን በሰማይ ያለችውን ከተማ እንዲያወርሰን ነው። ዓላማችንም ግባችንም እዚያ ላይ ነው የሚፈጸመው ማለት ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ይላል እንጂ ለጥቂት ሰዎች መጣ አይልም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለዚህ ክብር ያበቃን መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ይህንን ክብር ሊሰጠን እኮ ነው ስለኛ ከቤተልሔም እስከ ቀራንዮ ዋጋ የከፈለልን፣ ደሙን ያፈሰሰልን፣ ስጋውን የቆረሰልን፣ 6666 ጊዜ የተገረፈልን፣ ከጠላት ዲያብሎስ ከሞት ጋር የተሰላለፈልን፣ ጠላታችንን ከስልጣኑ የሻረልን፣ እንዴ በሞቱ ሞትን ያጠፋልን፣ ሞተ ነፍስን ያጠፋልን እኮ ይህንን ክብር ሊሰጠን ነው። ተመልከቱ። ፍቅሩን ሊገልጥልን፣ ፍቅሩን በተግባር ሊገልጥልን፣ ፍቅሩን በቃል ብቻ አይደለም በተግባር ነው የገለጠልን። እኔ ወዳችኋለሁ፣ ስለወደድኳችሁ ይህን ሁሉ መከራ ተቀብዬላችኋለሁ፣ እኔም እንደወደድኳችሁ እናንተም እርስ በርሳችሁ በእንዲህ አይነት ተግባራዊ ፍቅር ተፋቀሩ እያለን ነው። በእንዲህ አይነት ተግባራዊ ስራ ለሌሎቹ መድኃኒት ሁኑ እያለን ነው። በምድር ሲመላለስ የብዙ ጉራና አይኖች አብርቷል፣ ብዙ ለምጻሞችን አንቷል፣ ብዙ በሽተኞችን ፈውሷል፣
እናንተም እርስ በርሳችሁ መድኃኒት አንዱ ለሌላው መድኃኒት ይሁን እያለ ተግባራዊ ሥራ ሰርቶ አሳይቶናል። ስለዚህ በስሙ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ዘንድ ይሆኑ ዘንድ ስልጣንን ሰጣቸው አለ። እኛ ማመን ያለብን የእግዚአብሔር ልጆች ነን። ይሄ ታላቅ ስጦታ ነው፣ ታላቅ ስጦታ ነው። ስለዚህ ይህን ታላቅ ስጦታ የያዘ ሰው መንፈሳዊ ደስታን በውስጡ ሊደሰት ይገባል። ከኩነኔ ከገሃነም ማምለጡን ከሰይጣን ግዛት ማምለጡን እያሰበ ሊደሰት ያስፈልጋል። እያሰበ ሊጾም ያስፈልጋል። እያሰበ ሊጸልይ ያስፈልጋል። እያሰበ ከኃጢአትና ከበደል ሊርቅ ያስፈልጋል። የእግዚአብሔር ልጅ የሆነ እንዴት ከሰይጣን ልጆች ጋር አብሮ ይውላል? ከንጹህ ከእግዚአብሔር ልጅ ከእግዚአብሔር ጋር የሆነ የንጹህ የቅዱሱ የእግዚአብሔር ልጅ የሆነ ንጽህና ቅድስና የባህሪ የሆነ የእግዚአብሔር ልጅ የሆነ ይህንን ስጦታ የተሰጠ እንዴት ከሰይጣን ልጆች ከደም አፍሳሾች ጋር እንዴት አብሮ ይውላል? እንዴት ከሰይጣን ልጆች ከሚከፋፍሉት ጋር አብሮ ይውላል? እንዴት ስራቸውን ይካፈላል? እንዴት ከሰይጣን ልጆች ጋር ጾም ከሚገድፉት ከሚያመነዝሩት ከሚሰርቁት በዚህ ዓላማቸው በዚህ ዓለም ግባቸው በዚህ ዓለም ከሆኑት ጋር እንዴት እነሱን ሊመስል ይችላል? መምሰል የለበትም። የእግዚአብሔር ልጅ እግዚአብሔርን ሊመስል ይገባዋል። በአሰራሩ በንጽህናው በቅድስናው ሊመስል ይገባዋል። ቢወድቅም እንኳ ፈጥኖ ለመነሳት ሊጥር ይገባዋል እንጂ እንዴት ከሰይጣን ልጆች ጋር እንዴት ከሰይጣን ግብረ አበሮች ጋር አንድ ሊሆንና ሊመስላቸው ይገባል? እንዴት አብሮ ሰክሮ ሊንገራደድ ይገባል? እንዴት ሰዎችን ሊያንገላታ ይገባል? እግዚአብሔር አዳነ እንጂ አልገደለም። ሊያድን እንጂ ሊገድል መፍትሄ ሊሆን እንጂ ሊያስጨንቅ ስልጣን አልተሰጠውም የእግዚአብሔር ልጅ። ስለዚህ የእግዚአብሔር ልጆች መሆናችንን አውቀን መንፈሳዊ ደስታን ከመደሰታችን በተጨማሪ የንጽህና ስራ ልንሰራ ይገባል። ክርስቲያናዊ ስነ ምግባር ክርስቲያናዊ አሰራር ሊኖረን ይገባል። በአነጋገራችን፣ በአካሄዳችን፣ በአለባበሳችን፣ በአመጋገባችን፣ በአሰራራችን፣ በጠቅላላው በኑሯችን ሁሉ እንደ እግዚአብሔር ልጆች ልንኖር ይገባል። እንደ እግዚአብሔር ልጆች እንደ ቅዱሳን ዓለምን እንደናቁት በዓለም ቢኖሩም እንኳን ምንም አይነት ሰበብ እንዳልተገኘባቸው ልክ እንደ ዳንኤል ትንቢተ ዳንኤል ምዕራፍ 6 ላይ ገብታችሁ አንቡት። ሰበብ ያገኙበት ዘንድ አንዳችም አልቻሉም ነው የሚለው። ዳንኤልን በጉቦ በገንዘብ አታለሉት። ዳንኤል የእግዚአብሔር ልጅ ስለሆነ ሊወድቅ አልፈለገም። ገንዘብን አልፈለገም። ሐቅን በገንዘብ ሊቀይር አልፈለገም። በሌላም ነገር በዝሙት አታለሉት። የእግዚአብሔር ልጅ ስለሆነ ሊወድቅ አልፈለገም። አልወደቀላቸውም። በስልጣን አታለሉት። በምንም ቢያታለሉት ምንም ነገር እጩ እግዚአብሔርን የሚያስክዱበትን ነገር ወይም ስህተት የሚሰራበትን ነገር ቢያቀርቡበት አንዳችም ዳንኤል ሰበብ አልተገኘበትም የሚለው። የእግዚአብሔር ልጆች እንደዚህ ናቸው። አኗኗሯቸው ልክ እንደ ቅዱሳን ዓለምን አይፈልጓትም። ቅድስት አርሴማን ምሳሌ ብናደርግ እኔ የሰማያዊው የኢየሱስ ክርስቶስ ሙሽራ ነኝ ያለችው ለሴቶች እህቶቻችን አብነትና ምሳሌ የምትሆን እሷ ናት። ስለዚህ ርክሰት ሲመጣባችሁ ወይም በገንዘብ እንደዚህ አይነት ነገር ለመጥፎ ስራ ሲዳርጓችሁ እኔ የሰማያዊው የኢየሱስ ክርስቶስ ሙሽራ ነኝ ብላችሁ ዓለምን ልትዋጉት ያስፈልጋል። በቁስ መታለል ልታስወግዱ ይገባል። በቁስ መውደቅን ልታስወግዱት ይገባል። የዓለምን አሰራር ልትነቅፉት ይገባል። በዚህ አይነት ነው መኖር ያለብን። እንዴት እሰርቃለሁኝ? እኔ እኮ የእግዚአብሔር ልጅ ነኝ። እንዴት አመነዝራለሁኝ? እኔ እኮ የእግዚአብሔር ልጅ ነኝ። እንዴት ዘረኛ ሆናለሁኝ? እንዴት ከፋፋይ ሆናለሁኝ? እንዴት አሳዳጅ ሆናለሁኝ? እንዴት አፈናቃይ ሆናለሁኝ? እንዴት ገዳይ ሆናለሁኝ? እኔ እኮ የእግዚአብሔር ልጅ ነኝ። ቅዱሱ እግዚአብሔር ይሄን አይወድም። መድኃኔ ዓለም ኢየሱስ ክርስቶስ ስለኔ ታላቅ ዋጋ ከፍሏል። ዋጋ የከፈለልኝን ዋጋ እንዳልከፈለልኝ ተመልሼ እንዴት ወደ ኃጢአትና ወደ ርክሰት እገባለሁ? እንዴት ከዲያብሎስና ከዲያብሎስ ግብረ አበሮች ጋር እተባበራለሁ? መጥፎ ስራ መስራት ከዲያብሎስና ከግብረ አበሮቹ ጋር አንድ መሆን ነው። ስለዚህ መጥፎ ስራ አልሰራም። ለበጎ ስራ አብነት እሆናለሁ፣ ምሳሌ እሆናለሁ። እኔ ምድራዊ አይደለሁም፣ የእግዚአብሔር ልጅ ነኝ። ሰማያዊት ኢየሩሳሌም የተዘጋጀችልኝ ነኝ። ሀገሬ በሰማይ ነው። በምድር አልከፋፈልም። በምድር ሰዎችን አላሳድድም። በምድራዊ ሀብት አልመካም። በምድራዊ ስልጣን አልመካም። በምድራዊ ዕውቀቴ በሚያልፈው አልመካም። ነገ መቃብር ላይ የሚበሰብሰውን ስጋዬን አላደልብም። የእግዚአብሔር ልጅ ነኝ። በጾም በጸሎት እቀጣዋለሁ።
የእግዚአብሔር ልጅ ነኝ በቀኖና ቀጠዋለሁ ይመላለሳለሁ የእግዚአብሔር ልጅ ነኝ ሰይጣንን በጾም በጸሎት በእምነት ያሸንፈዋለሁ ብሎ ማመን ይጠበቃል። የእግዚአብሔር ልጅ መባል ቀላል ስላልሆነ ስለዚህ መመላለስ ያለብን እንደ እግዚአብሔር ልጅነታችን ነው እና ምን ይላል እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ማለት ነው። የእግዚአብሔር ልጅ ከእግዚአብሔር መወለድን ይሄን የመሰለ ታላቅ ስጦታ ሰጥቶናል ማለት ነው። ከዛ መጨረሻ ላይ ይላል ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ ላይ ያደረ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ቃል ሥጋ ሆነ ዛሬ መድኃኔዓለም ኢየሱስ ክርስቶስ የተወለደበትን ልደቱን የምናስታውስበት ነው። ስለዚህ ቃል ሥጋ ሆነ ይላል። ቃል ማን ነው ሲባል ከላይ ቁጥር 1 ላይ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ያ ቃልም እግዚአብሔር ነበረ የሚለው ነው። ቃል እግዚአብሔር ነው። ያ እግዚአብሔር የሆነው ያ መለኮት ያ የማይታየው ያ የማይጨበጠው ያ የማይዳሰሰው ያ መንገድ በመሄድ የማይደክመው ያ የማይራበው ያ የማይጠማው ያ በምድርና በሰማይ ነው በምስራቅ ነው በምዕራብ ነው ብለው ሊወስኑት የማይችሉት አምላክ በሁሉም ያለ አምላክ ዳዊት እንደተናገረው ወደ ሰማይ በወጣ አንተ በዚያ አለህ ወደ ምድርም በወርድ አንተ አለህ ወደ ጥልቁም ብገባ አንተ አለህ አንተ የሌለበት ቦታ የለም። ስለዚህ ካንተና ከመንፈስህ ከፊትህና ከመንፈስህ ወዴት እሄዳለሁ ተብሎ የተነገረለት የማይራበው የማይጠመው የማይደክመው የማይታመመው የማይሞተው ቃል መለኮት የሰው ልጅ ስለወደደ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ወደሚራበው ወደሚጠማው መንገድ በመሄድ ወደሚደክመው ወደሚታመመው ወደሚሞተውና ደካማ ወደ ሆነው ሥጋ መጣ። ይህን የሚራብ የሚጠማ መንገድ በመሄድ የሚደክም በሕማም የሚታመም ውስን የሆነውን በአንድ ቦታ ቢኖር በሌላ ቦታ ወደማይኖረው ወደ ሰው ልጅ መጣና ከመቤታችን ከንጽሕት ከድንግል ማርያም ሥጋን ተዋሃደ። ስለዚህ ቃል ሥጋ ሆነ ማለት ተዋሃደ። ቃል ያ ረቂቁ አካል ከሚታየው ግዙፍ ከሆነው አካል የማይወሰነው ከሚወሰነው የማይራበው ከሚራበው የማይጠማው ከሚጠማው የማይደክመው ከሚደክመው የማይታመመው ከሚታመመው የማይሞተው ከሚሞተው ሥጋ ጋር አንድ ሆነ ማለት ነው። ይወም ኮነ ለተብዙ በኢል እስመ በኢለ ቃል ኮነ ለሥጋ ወበኢለ ሥጋ ለቃል ብለው አባቶቻችን ይህን ትምህርት ተዋሂዶን በደንብ አድርገው ገልጸውታል ማለት ነው። ስለዚህ ቃል ሥጋ ሆነ ማለት ቃል ከሥጋ ጋር ተዋሃደ ፍጹም አንድ ሆነ በተአቅቦ ያለ መለያየት ያለ መጠፋፋት ያለ መደባለቅ ያለ ለውጥ ያለ ውላጤ መለኮት የሥጋን ባህሪ ሳያጠፋው ሥጋም የመለኮትን ባህሪ ሳያጠፋው ፍጹም አንድ ሆነ ማለት ነው። መለኮት የሥጋን ባህሪ ሳያጠፋ ወይም መለኮት የሥጋን ባህሪ ያጠፋው ቢባል ኖሮ ሥጋ ምን ይሆን ነበር? የሚታየው የማይታይ ረቂቅ ይሆን ነበር። የሚደክመው የማይደክም ይሆን ነበር። የሚሞተው የማይሞት ይሆን ነበር። የሚወሰነው የማይወሰን ይሆን ነበር። እንደዚሁ ደግሞ ሥጋ የመለኮትን ባህሪ ቢያጠፋው ኖሮ ረቂቁ የሚታይ የሚዳሰስ የሚጨበጥ የሚሞት ይሆን ነበር። ግን በፍጹም ተአቅቦ የሰው ልጅ ስለወደደ ያ ረቂቁ አካል ከግዙፉ የሰው ልጅ ጋር የማይታመመው ከሚታመመው የማይራበው ከሚራበው የማይሞተው ከሚሞተው ጋር ፍጹም አንድ ሆነ። ከመቤታችን ከቅድስት ድንግል ማርያም ሥጋን ለበሰ፣ ተወለደ። ከቤተልሔም እስከ ቀራንዮ መከራ ከፍሎ አዳነን። ከሰይጣን አሰራር ነፃ አወጣን። የእግዚአብሔር ልጆች አደረገን። ስሙ ለዘላለም የከበረና የተመሰገነ ይሁን። ስለዚህ ዛሬ እንግዲህ የተማማርነው በስሙ ምንድን ያለ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አለ። እኛ የእግዚአብሔር ልጆች ነን። ደስ ሊለን ይገባል፣ መንፈሳዊ ደስታ። ነገር ግን ደግሞ የእግዚአብሔር ልጆች ከሆን ታላቅ ክርስቲያናዊ ስነ ምግባር መስራት ይጠበቅብናል ማለት ነው። ሕይወታችንን ልናስተካከል ይገባል። የወደቅን በንስሐ መመለስ አለብን። እንደው እግዚአብሔር የሰው ልጅ ከመውደዱ የተነሳ ብዙ ነገሮችን አድርጓል። ከነዚህ መካከል አንዷ ንስሐ ናት። ስንወድቅ ፈጥነን የምንነሳባት፣ ነገር ግን ደግሞ የድፍረት ኃጢአት ላለማድረግ መጠንቀቅ አለብን።
ዳዊት እንደተናገረው የድፍረት አቤቱ ከድፍረት ኃጢአት አድነኝ ብሏል። የድፍረት ኃጢአት የሚያደርጉ ንስሐ እንደማይገባቸው ነው የሚናገረው። የድፍረት ኃጢአት በሚያደርጉት ላይ ደግሞ እግዚአብሔር ይበቀላል። አምላክነቱን ኃይሉን ማድረግ የሚችል መጣት የሚችል መሆኑን ያሳያል ማለት ነው። ስለዚህ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ይህን ታላቅ ስልጣን የሰጠን ከዲያብሎስ አሰራር ነፃ ያወጣን የዲያብሎስን አሰራር ያፈረሰልን እውነት መንገድ ሕይወት ሆኖ የተዘጋጀውን የገነት በር የከፈተልን በሕይወታችን ሙሉ በንስሐ ተመላልሰን እርሱን አምነን ደስ ብሎን ከፈተና ሁሉ ድነን በመጨረሻም ለዘላለም ተስፋ የምናደርጋትን ሰማያዊት ኢየሩሳሌም መንግሥተ ሰማያትን እንዲያወርሰን የእርሱ መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር። ይቆያል። ዘለሊከ አቅረብከ